የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? ሁሉ ሰላም? ከጌታ ምሕረትና ቸርነት የተነሳ ሁሉ ሰላም ነው። ጌታ ይመስገን። ከኔ ጋር ያለው ሰላም ደግሞ ከእናንተም ጋር እንዳለ አምናለሁ። ዛሬ በጌታ እርዳታ ዮሐንስ ወንጌል ምዕራፍ 12 ላይ ደርሰናል። ጌታ ስሙ ለዘላለም ይባረክ። በክርስቶስ ኢየሱስ ስም አነባለሁ። ከፋሲካም በፊት 6ኛው ቀን ኢየሱስ ከሙታን ያስነሳው አልዓዛር ወደ ነበረበት ወደ ቢታንያ መጣ። በዚያም እራት አደረጉለት። ማርታም ታገለግል ነበር። አልዓዛር ግን ከእርሱ ጋር ከተቀመጡት አንዱ ነበር። ማርያምም ዋጋው እጅግ የከበረ የጥሩ ናርዶስ ሽቱ ንጥር ወስዳ የኢየሱስን እግር ቀባች፣ በጠጉሯም እግሩን አበሰች። ቤቱም ከናርዶስ ሽቱ ሞላ። ነገር ግን ከደቀ መዛሙርቱ አንዱ አሳልፎ ሊሰጥ ያለው የስምዖን ልጅ የአስቆሮቱ ይሁዳ ይህ ሽቱ ለ300 ዲናር ተሽጦ ለድሆች ያልተሰጠ ስለምን ነው አለ። ይህንም የተናገረ ሌባ ስለነበር ነው እንጂ ለድሆች ተገድዶላቸው አይደለም። ከረጢትም ይዞ በውስጡ ከሚገባው ይወሰድ ስለነበር ነው። ኢየሱስም ለሚቀበርበት ቀን እንድትጠብቀው ተዋት። ድሆችስ ሁል ጊዜ ከእናንተ ጋር ይኖራሉና እኔ ግን ሁል ጊዜ ከእናንተ ጋር አልኖርም አለ። ከአይሁድም ብዙ ሕዝብ በዚያ እንደነበረ አውቆ መጡ። ከሙታንም ያስነሳውን አልዓዛር ደግሞ እንዲያዩ ነበር እንጂ ስለ ኢየሱስ ብቻ አይደለም። የካህናት አለቆችም አልዓዛር ደግሞ ሊገድሉት አልዓዛርን ደግሞ ሊገድሉት ተማከሩ። ከአይሁድ ብዙዎች በእርሱ የተነሳ ሄደው በኢየሱስ ያምኑ ነበርና። በማግስቱ ወደ በዓሉ መጥተው የነበሩ ብዙ ሕዝብ ኢየሱስ ወደ ኢየሩሳሌም እንደመጣ በሰሙ ጊዜ የዘንባባ ዛፍ ዝንጣፊ ይዘው ሊቀበሉት ወጡና ሆሳዕና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ ጮኹ። አንቺ የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያው ውርንጫ ላይ ተቀምጦ ይመጣል ተብሎ እንደተጻፈ ኢየሱስ የአህያውን ውርንጫ አግኝቶ በእርሱ ተቀመጠ። ደቀ መዛሙርቱም ይህን ነገር በመጀመሪያ አላስተዋሉም። ነገር ግን ኢየሱስ ከከበረ በኋላ በዚያን ጊዜ ይህ ስለ እርሱ እንደተጻፈ ይህንም እንዳደረጉለት ትዝ አላቸው። አልዓዛርንም ከመቃብር ጠርቶ ከሙታን ሲያስነሳው ከእርሱ ጋር የነበሩት ሕዝብ ይመሰክሩለት ነበር። ስለዚህ ደግሞ ሕዝቡ ይህን ምልክት እንዳደረገ ስለሰሙ ሊቀበሉት ወጡ። ስለዚህ ፈሪሳውያን እርስ በርሳቸው አንድ ስንኳ ልታደርጉ እንዳይቻላችሁ ታያላችሁን? እነሆ ዓለሙ በኋላው ተከትሎት ሄዷል ተባባሉ። በበዓሉም ሊሰግዱ ከወጡት አንዳንዶቹ የግሪክ ሰዎች ነበሩ። እነርሱም ከገሊላ ቤተሳይዳ ወደሚሆን ወደ ፊልጶስ መጥተው ጌታ ሆይ ኢየሱስን ልናይ እንወዳለን ብሎ ለመኑት። ፊልጶስም መጥቶ ለእንድርያስ ነገረው። እንድርያስና ፊልጶስ መጥቶ ለኢየሱስ ነገሩት። ኢየሱስም መለሰላቸው እንዲህ ሲል የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። ነፍሱን የሚወድ ያጠፋታል፣ ነፍሱንም በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ፣ እኔም
ባለሁበት አገልጋዬ ደግሞ በዚያ ይሆናል። የሚያገለግለኝም ቢኖር አብ ያከብረዋል። አሁን ነፍሴ ታውካለች። ምንስ እላለሁ? አባት ሆይ ከዚህ ሰዓት አድነኝ። ነገር ግን ስለዚህ ወደዚህ ሰዓት መጣሁ። አባት ሆይ ስምህን አክብረው። ስለዚህም አከበርሁት፣ ደግሞም አከብረዋለሁ የሚል ድምፅ ከሰማይ መጣ። በዚያ ቆመው የነበሩትም ሕዝብ በሰሙ ጊዜ ነጎድጓድ ነው አሉ። ሌሎቹ መልአክ ተናገረው አሉ። ኢየሱስም መለሰ እንዲህ ሲል፣ ይህ ድምፅ ስለ እናንተ መጥቷል እንጂ ስለ እኔ አይደለም። አሁን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዢ ወደ ውጪ ይጣላል። እኔም ከምድር ከፍ ከፍ ያልሁ እንደሆነ ሁሉንም ወደ እኔ እስባለሁ። በምን ዓይነትም ሞት ይሞት ዘንድ እንዳለው ሲያመላክታቸው ይህን ተናገረ። እንግዲህ ሕዝቡ እኛስ ክርስቶስ ለዘላለም እንዲኖር ከሕጉ ሰምተናል፣ አንተስ የሰው ልጅ ከፍ ከፍ ይል ዘንድ እንዲያስፈልገው እንዴት ትላለህ? ይህ የሰው ልጅ ማን ነው ብሎ መለሰ። ኢየሱስም ገና ጥቂት ጊዜ ብርሃን ከእናንተ ጋር ነው፣ ጨለማ እንዳይደርስባችሁ ብርሃን ሳለላችሁ ተመላለሱ። በጨለማም የሚመላለስ ወዴት እንዲሄድ አያውቅም። የብርሃን ልጅ እንድትሆኑ ብርሃን ሳለላችሁ በብርሃን እመኑ አላቸው። ኢየሱስም ይህን ተናግሮ ሄደና ተሰወረባቸው። ነገር ግን ይህን ያህል ምልክት በፊታቸው ምንም ቢያደርግ ነቢዩ ኢሳይያስ ጌታ ሆይ ማን ምስክርነታችንን አመነ? የእግዚአብሔርስ ክንድ ለማን ተገለጠ? ብሎ የተናገረው ቃል ይፈጸም ዘንድ በእርሱ አላመኑም። ኢሳይያስስ ደግሞ በዓይኖቻቸው እንዳያዩ በልባቸውም እንዳያስተውሉ እንዳይመለሱም እኔም እንዳልፈውሳቸው ዓይኖቻቸውን አሳወረ ልባቸውንም አደነደነ ብሏልና። ስለዚህ ማመን አቃታቸው። ክብሩን ስለ አየ ኢሳይያስ ይህን አለ፣ ስለ እርሱም ተናገረ። ከዚህም ጋር ከአለቆች ደግሞ ብዙዎች በእርሱ አመኑ። ነገር ግን ከምኵራብ እንዲያስወጧቸው በፈሪሳውያን ምክንያት አልመሰከሩለትም፣ ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና። ኢየሱስም ጮኸ እንዲህም አለ፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። እኔንም የሚያይ የላከኝን ያያል። በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። ዓለምን ላድን እንጂ በዓለም ልፈርድ አልመጣሁምና። ቃሌን ሰምቶ የማይጠብቀው ቢኖር የሚፈርድበት እኔ አይደለሁም። የሚጥለኝ ቃሌንም የማይቀበለው እርሱ የሚፈርድበት አለው። እኔ የተናገርኩት ቃል እርሱ በመጨረሻው ቀን ይፈርድበታል። እኔ ከራሴ አልተናገርኩምና፣ ነገር ግን የላከኝ አብ እርሱ የምለውን የምናገረውንም ትእዛዝ ሰጠኝ። ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። ስለዚህ እኔ የምናገረውን አብ እንደ ነገረኝ እንዲሁ እናገራለሁ። ጌታ ስሙ ለዘላለም ይባረክ። በጣም የሚገርማችሁ ነገር በአልዓዛር ምክንያት ብዙ ሰዎች እያመኑ ስለሆነ አልዓዛርን እንደገና ሊገሉ ፈለጉ። የሰው ክፋት እና ተንኮል አያችሁ። ጌታ ኢየሱስ በአራተኛው ቀን ከሙታን ያስነሳውን አልዓዛር እንደገና ለመግደል ይፈልጉት ነበር ይላል። ጌታ ኢየሱስ ይባረክ። ብቻ ደቂቃው ባያልቅ በዚህ ብናወራ ደስ ይለኝ ነበር፣ ግን ደቂቃው አልቆብኛል። ተባረኩልኝ። ቀናችሁ ብሩክ ይሁን። ወዳችኋለሁ።